በሰማያት ላይ ከፍ ከፍ ክብርህም በምድር። ኢንተርኔት ውስጥ ገብታችሁ የምታወጡትን ማወቅ አለባችሁ። እንዳሳጥማጅ ዝም ብሎ እንሽላሊቱ ጓጉንቸሩን ሰብስበ መጥተህ ለሚስትህ አሳዥ መጣው ልትል ነው አይባልም። እዚያ ውስጥ እውቀት ለመረጃ ይጠቅማል እያልክ መናወዝ ምን ይሉታል? ናውዞ ያለ ሁሉም ሰው ራሱ አክቲቪስት ነው። የፖለቲካ ፓርቲ ሆኗል። እያንዳንዱ ግለሰብ ፖለቲካ ይተነተናል። የራሱ ቤት ፈርሶ ማለት ነው። ሀገር እኮ የተሰሩ ቤቶች ጥርቅም ናት። የራስህን ቤት አፍርሰህ ብትተነትን ፓርላማው አይሰማ፣ ጠቅላይ ሚኒስትሩ እንኳን ሊሰማ መኖርህን አያውቁት። ትብከነከናለህ እንጂ ማለት ነው። ትፈጠር አትፈጠር መረጃ የላቸው። ዝም ብለህ መብከንከን ምንድነው ታዲያ ማድረግ ያለብን? የራሳችንን መስራት አለብን። ቤታችን መስራት አለብን። ለቤተክርስቲያን አያገባኝም፣ ልጅ ነኝ እኔ፣ ወጣት ነኝ። ትልልቆቹ ምን እየሰሩ ነው? አሁን ወጣቱ 4 ሰዓት ላይ ግጥም አድርጎ ይበላል። አለቃው 4 ሰዓት ሲበላ ቢያየው ተደራጅቶ ይመጣል። ቢሮው ነው የምናሽገው። እነገሌ እንትን ሊጋባ ይውረዱ። የሰላማዊ ሰልፍ ሃይማኖት አለ እንዴ? ራስህ አትጾምም ወይ? እኔና አባ ራሳ ስለበሉ በላው ብለህ ክርስቶስ ይመጣል ትመልስ? የለም እንደዚህ የሚባል ነገር የለም። ለራስህ የሚጠይቅ አለቃውን ደግሞ ለራሱ፣ ቄሱን ለራሱ፣ መነኩሴውም ለራሱ። ወኩሉ ጾሮ ይጸውር፣ ሁሉም የየራሱን ሸክም ይሸከማል። የቀለደም ቀልዱን ይዟት ይቆማል በክርስቶስ ፊት። ያታለለም ማታለሉን ይዞ ይቆማል። ያን ጊዜ ሁሉ እንደተሰጣ ስጦ ተገልጦ ይቆማል። ከሰው መሃል በልብሰ ተሸፍነናል፣ ከመላእክት መሃል ስጧችን እንቆማለን። ይኸው ነው። ስለዚህ ዛሬ መዘጋጀት አለብን። ምንድነው ማድረግ ያለብን? ድርሻችንን ልጅ ነኝ አትበል። በቤተ ክርስቲያን አያገባኝም ህዳር ሁን አትመልከት ነው። አያገባኝም ትልልቆቹ ይስሩ አትበል። አሁን ጀምረህ ግባ። ሁለተኛ ለኃጢአት ልጅ ነኝ አትበል። ለኃጢአት ልጅ ተው። እንደዚህ ወጣቶች አይደለን እንዴ? እናንተስ በሆናችሁ ደግሞ ከኛም ቤት እንደዚህ ያለ ተው። ወጣቱ ይሸማቀቃል። ቀስ አድርገን ነው። ምንድነው መሸማቀቅ? እናንተን ከብክበን እንደ ብርጭቆ የገጠር እናቶች ሲበሽቃቸው እንደ 1-2 ላትወን እንደው አንተን እንደዚህ እንደ በሬ እያደለብኩ ይላሉ። እውነታቸውን ነው። 1-2 ይሆን ይመስል ተከብክባችሁ ተፈርታችሁ ወጣቶቻችን እግዚአብሔር ይስጥልን ያሰኑትልን እንደናንተ ያለም የለ። ኃጢአትን ተሸክመ ያችን ምስጋና አንተ ተጣጣለህ፣ ቤት ግን ትሄዳለህ። መስተካከል አለብን። የእግዚአብሔር መንግስት አይቀለድበትም። የንጉሥን መንግስት አታለኸው ታልፋለህ። እግዚአብሔር አይታለንም። እያፍሮ ለባይል በእንተ ብዕሉ፣ ባለጸጋውን ስለ ባለጸግነቱ ይሄ ሀብታም ነው አይለውም። ወይምህሮ ለነዳይ በእንተ ንዴቱ፣ ድሃውን ስለ ንድድ ይሄስ ድሃ ነው ልትወው አይልም። በጎ ካልሰራ ድሃ ስለሆንክ አይፈረድልህም፣ ባለጸጋ ስለሆንክም አይፈረድብህምም አይፈረድልህምም። ስራችን ነው የሚያወጣል። ታዲያ ምን ማድረግ አለብን? ልጅ ነኝ አትበሉ። ለኃጢአት ልጅ ነኝ። ንስሐ አትስረቅ፣ ልጅ ነኝ። አትስከር፣ ወጣት አይደለው እንዲ? ወጣት በሞት ተው እንጂ። እኔ ቅድም ስል ነበረ 23 ዓመት 23 ዓመቴ ነው አለኝ አንዱ ልጅ ቅድም ሳስተምር። ጊዮርጊስን ልታህል 4 ዓመት ነው የቀረ ስለው ነበር። የቅዱስ ጊዮርጊስ አጠቃላይ ዕድሜው ስንት ነው? ጎበዝ እንደዚህ እኮ ነው። 27 ዓመት ሰዎቹ 4 ጊዜ ሙተው የተነሱበት ነው። ዝም ብለን ልናረጅበት ይገባል እንዴ? አለቅንበት እኮ አለቀብን። ገበሬ ዝናብ ሲመጣው ዝናቡ በሙሉ አለቀብኝ ይላል። ጠቅላላ ዘመናችን ሁሉ እንደ በረዶ እየወረደብን ነው እንጂ እየሰራንበት አይደለም። ልጅ ነኝ አትበል። አሁኑን ነው። ንስሐ አባት አብጅ፣ ልጅ ነኝ። ቁረብ፣ ልጅ ነኝ። አስቀድስ፣ ልጅ ነኝ። እንግዳሳስ ለስርቆቱ ሲሆን እስቲ አሁን በግ ብናርድ በጾሙ ይቅርታ፣ በግ፣ ፍሪምባ፣ ቅልጥም፣ መጋፊያ የሚባሉ ደና ስጋዎች አሉ አይደል? ድሮ ለሊቀ ካህናቱ ነው ፍሪምባው ምሰጥ። የራሱ ትርጉም አለው የራሱ። ስለዚህ ፍሪምባ እንደዚህ አሉ። ስጋ ታርዶ ግን ይሄን እንስጥ ቢል ልጅ ነኝ ትላለህ? ተቀብለህ ነው የምታሽረው እንጂ እንዲሁስ ለምን አይሰጡኝም? ለዚህ ስትሆንማ የምትለው ምንድነው መሰለ? ደርሻለሁ እኮ እኔም 18 ዓመት ደርሻለሁ፣ አብሬ መቅረብ ነበረብኝ የማይዱ ነው የምትለው። እንደዚያ የምትለው እኮ። ለዚህ ወደኋላ የሚል ሰው የለም። ለሆዱ ሴት ለመቆንጠጥ ወደኋላ የሚል የለም። ልጅ ነኝ የሚል የለም።
ሴት ለመሳደብ፣ ለማጨት፣ ለመውደቅ ልጅ ነኝ የሚል የለም። ለመነሳት ነው እንጂ ልጅ ነኝ አትበል። አሁኑኑ መውጣት አለብህ። 15 ዓመት ድንግል ማርያም አምላክን የወለደችበት ዕድሜ ነው። 3 ዓመት ቂርቆስ እሳት ያጠፋበት ዕድሜ ነው። የዕድሜ ቀልድ የለም። ዘመናችን እንዲሁ ዝም ብሎ በመተብተብ ወሐለፈ በጉጓ ዓመት ይሆሙ ዘመናቸው ዝም ብሎ በመተብተብ በማሰር አለቀ እንደተባለላቸው። ልጅ ነኝ አትበል። ቁረብ፣ ልጅ ነኝ። ጸልይ፣ ልጅ ነኝ። ንስሐ አባት፣ ወጣት ነኝ። እንደዚህ ያለ ቀልዳችሁን ተው። ለኃጢአትም ልጅ ነኝ አትበሉ፣ ለጽድቅም ልጅ ነኝ አትበሉ። ገና ነኝ አትበል። አሁኑኑ መዘጋጀት ይገባል። አንዱ ይሄንን የነገራቸው። ስለዚህ ሁላችሁም ባለበ ዘመናችን ሰው 30 ዓመት 40 ዓመት ገና ልጅ ነን እኮ ባለቤቴም ልጅ ነው ባለቤቴም ይላል ሰው። ረተው አርጅታችኋል። ኑር ነው መመለስ አለብን። ማንም ሰው ለመንግሥተ ሰማያት ልጅ የለም፣ ለሲኦልም ልጅ የለም። ሁሉም እኩል ነው የሚሄደው። ዘከመ ተጽፈ ያውር ነው። ሀመቀመጫ ትልቁን እንወዳለን፣ ሀስም ትልቁን፣ ሀመብል ትልቁን፣ ሀዘርም ትልቁን፣ ሀስራ ትንሹን፣ ከጽድቅ ትንሹን፣ ለኃጢአት ልጅ ነኝ፣ በጎ አድርግ ልጅ ነኝ። እንዲህ ያለ ነገር እንደ ይሁዳ ያለ ብልጣብልጥነት እኮ ነው። እንደው እንደ ቀልድ እንደ አባቶች እንደሚናገሩ ጌታ አንድ ቀን ሐዋርያትን ድንጋይ አምጡ አላቸው አሉ። ድንጋይ አምጡላቸው። ይሁዳ በጣም ትንሿን አርጎ ይዞ መጣ። ሐዋርያት ደግሞ ትልልቁን በሉ ህብስት ይሆንላችሁ አላቸው ጌታ አሉ። ኋላ ሁለተኛ አዘዛቸው። እኛ ለጌታችን ለመታዘዝ ነው ለሆድ ከሆነስ ብለው ትንሿን፣ ይሁዳ ደግሞ ትልቁን። ጌታ ምን አለ? በሉ ጣሉት። ምንም ሳይሆን ቀረበለ። ይሄ ብልጣ ብልጥነት ለክፋት ልጅ ነኝ፣ መልካም ስራ ገና ነኝ እኔ ገና ቁርባን ዛሬ ጀምሬ ይላል። ደግሞ ልጅ ነኝ፣ ለክፋቱ ደግሞ አለሁ ትላለ። ይሄንን ነው ማቆም ያለብን። ገንዘብ ለመቁጠር አሁን እያንዳንዱ ሰው ብር ያውቃል። እንዴት ቦታ ቢመሩት እንደሚያስተዳድረው ገና የ10 ዓመት ልጅ ያለ ያውቃል። የከተማ ልጅ ለነፍሱ ግን ልጅ ነኝ ይላል። አውቃችሁ ነው የምታጠፉ ማለት ነው። አልቦሙ ምክንያት ለጌጋዮሙ፣ ለማጥፋታችን ምክንያት የለን። ታውቃታለህ ማለት ነው። ልጅ ነኝ አትበል። ሁለተኛ አትፍራ። እስኪ አትፍራ በሉ። በዚህ ዘመን ማድረግ ያለብን ይሄ ነው። ወጣት ነው። እውነቴን ልንገራችሁ፣ ወጣት የሌላት ቤተክርስቲያን በአንድ እግሯ የምትሄድ ቤተክርስቲያን ናት። ሀሰበችው አትደርስም። ቤተክርስቲያኒቱ መከራ ውስጥ የወደቀችው ወጣቱን ኃጢአት ስለበላው ነው። እናንተን አጣናችሁ። የመከራ ጊዜ ብቻ ነው ያገኘናችሁ። ቤተክርስቲያን የምትሄዱት እስኪ መቼ ነው? ወይ ሲያማችሁ፣ ወይ ሚስታችሁ ጋር ስትጣሉ። በቃ እኔ በህይወቴ ዘመን ሁሉ ደስ ስላላቸው ብቻ ያገኘዋቸው ምዕመናን የሉም። አንድ ሁለት ሊሆኑ ይችላሉ። አብዛኛው ቸግሮት ለማማከር ነው የሚሄደው ቤተክርስቲያን። እውነት ነው። ኑ ሲቸግራችሁ ታዲያ ልትሄዱ ነው? ሳይካትሪስት ልትቀጥሩ ነው ወይስ ሳይኮሎጂስት? ቤተክርስቲያን ነው የምትመጡት። ግን በሰላም ዘመናችሁን ቤተክርስቲያን ውስጥ ኑሩ፣ አትታጡ ነው። ከዚያ ከኖራችሁ ቤተክርስቲያን ታቀናላችኋለች። አሁን መግባት አለብን። አሁን የቤተክርስቲያን መፍትሄው ወጣቱ ሰብስቦ ቤተክርስቲያን መግባት አለበት። ወደኋላ ማለት የለብንም። ስራ ፈትነት መቅረት አለበት። ቤተክርስቲያናችን መከራ ውስጥ ናን። ባቢሎን አፏን ከፍታ እየጠበቀችን ስለሆነ ይህ እንድናደርግ ነው የምነግራችሁ። ለቤተክርስቲያናችን ንቁ መሆን አለብን። ሌላ ምን አለው? አትፍራ። እስኪ አትፍራ በሉ። ስለዚህ ጉዳይ አንድ ነገር ልንገራችሁ። የቅዱስ ዮሐንስ አፈወርቅ ሰዎች ሞትን የሚፈሩት ስለማያውቁት ነው ይላል። ምን አላችሁኝ? አቤት፣ ስለማያውቁት ነው። እስኪ አንድ ጥያቄ ልጠይቃችሁ። ሞት ምን ያደርጋል? ረሃብን ታውቁታላችሁ አይደል? ረሃብን ብታውቁ ስለምታውቁ ብትፈሩት ጥሩ። ሞት ግን እንዴት ነው የሚያደርገው? ሞት እንዴት ያደርጋል? አቤት፣ ምን ያደርጋል? ምንም አያደርግም። ሞት ምንም ነው የማያደርገው። ምክንያቱም ክርስቶስ ኃይሉን ሰብሮበታል። ወቀጥቀጠ መናስክተ ዘሐፂን፣ የሰማይ የመዝጊያ ብረቶችና ቁልፎችን ሰብሯል። የአጋንንት ስልጣን ማለት ነው። ያንን ስለሰበረው ሞት መውጊያ የለውም። አሁን ሞት በአዲስ ኪዳን ወደ ክርስቶስ የምንሄድበት መንገድ ሆኗል። እስኪ በሉ
ወደ ባህር ዳር የምትሄዱ በየት ነው? ዙሩ፣ ወደዚያ ሁላችሁም ወደ ባህር ዳር ዙሩ፣ ዙሩ እንጂ ዙሩ። እሺ ወደ እግዚአብሔር በየት እንሂድ? በሞት ተደርጎ ነው ወደ እግዚአብሔር የምንሄድ። ወደድንም ጠላንም ደስ የሚለው ነገር በአዲስ ኪዳን ስንሞት ወደ ክርስቶስ ነው የምንሄደው። ይህ በጣም ደስ ነው የሚል። ድሮ ስንሞት ለዚህ ነው አንድ ቅዱስ አባት እኔ አንተ ሰው እገልሃለሁ ክርስቶስን ካድ ቢሉት እባክህን ቶሎ ግደለኝ ወደ ክርስቶስ መሄድ እፈልጋለሁ ያለው። ወደ ክርስቶስ መሄድ ስለሆነ መሞት ወደ ክርስቶስ መሄድ ነው። አንድ ሕፃን ልጅ በናግራን ሰማዕታት ጊዜ የ5 ዓመት ልጅ ነው። እናቱን በእሳት እያቃጠለ የኔ ልጅ ክርስቶስን ክጀዋለሁ በል፣ እሺ አንተን እንደ እናትህ በእሳት አላቃጥልህም፣ ስለዚህ ክርስቶስን ክጀዋለሁ በል እሾምሃለሁ አለው። ንጉሡ ታቅፎ ምን አደረገው መሰለኝ? ይልቅንስ እባክህን ወደ ክርስቶስ እንዳልሄድ አትከልክለኝ አለው። የ5 ዓመት ልጅ እኮ ነው። አለቀው ቢል ጥርሱን ነከሰው ንጉሡንና አፈትልኮ ሄዶ እናቱ እሳት ገባ። የ5 ዓመት ልጅ ማለት ነው። እንደዚህ ነበሩ አባቶቻችን ማለት ነው። ወደ ክርስቶስ ሊሄድ ቅዱስ አግናጤዎስ ሲያስተምር ኑሮ የሮም ሰዎች ተሰብስበው እባክህን ተሰውረህ ቆይ፣ ወይም ደግሞ ለሰዎቹ ይምሰል የሆነ ነገር ተናገር፣ አትሙትብን አሉት። ወደ አነበሶቹ ጉድጓድ እየነዱ ዘው ሲሄዱ ተውኝ እንጂ ወደ ክርስቶስ ከሚሄድበት ከጎዳና ላይ አትቁሙብኝ አላቸው። ወደ ክርስቶስ ይሄድ እኮ ነው። መንገዴ ላይ ለምን ትቆማላችሁ? እኔ እንደ ንጹህ ስንዴ እንደ ንጹህ መገበሪያ በአንበሶቹ ጥርስ ተፈጭቼ ለጌታዬ ለኢየሱስ ክርስቶስ ንጹህ መስዋዕት ሆነዋለሁ አለ። በአንበሶቹ አፍ ተወጋ፣ ለክርስቶስ መስዋዕት ሆነ። ልሄድ ከክርስቶስ ጋር ልኖር እናፍቃለሁ። ስራው በኖረን እንጂ ወያው በሞትን እና በተላቀቅ ነው። ይህንን ዓለም ጥሩ ነበር። በተለይ አሁን ብንሞት አሁን ሁሉም ጥሩ ነው ያሰበ። በእርግጥ አይታሰብም። የሰው ልቡና መከረኛ ነው። ከዚህ ተቀምጦ አዲስ አበባ የሚሄድ ይኖራል፣ ባህር ዳር የሚሄድ ይላል፣ ተጣላው ጎረቤቱ የሚሄድ። የሰው ልጅ መከረኛ ልብ ነው ያለው። የልባችን ጽናቱ ብር አመጠጥ ቤቱ ልብ እኮ ነው። አይመሽበት፣ ጀልባ አይኮናተር፣ ጣናነሽ አታስፈልገው፣ ሄሊኮፕተር አይፈልግ። ሲፈልግ ከሰው ቤት ገብቶ እስከ ማጀቱ በርብሮ እዚህ እንደተቀመጠ እኮ ነው። አንጥፎ ጎዝጉዞ ምንጣፉን አውልቆ አልጋውን ሰብሮ ቁልፉን ሰብሮ ሳጥን ሰብሮ ብር በኪሱ ይዞ ሂዶ አካውንት አስገብቶ ይመጣል። ከዚህ እንደተጎለተ ማለት ነው። እግዚአብሔር ልቡናችንን ይጠብቅልን። በእውነት ምን አሁን ሰው እንዴት አድርጎ ብር እንዴት እንደሚሰርቅ ከሰረቀ በኋላ ስንት ሰራተኞች መግዛት እንዳለበት ብሎ እያለ የሚስቁል እኮ ይኖራል። በእውነቱ ማለት ነው። እንደ እስራኤል የስጋ ምኞት ማለት ነው። ይህ ሁሉ ያስቀስፋል። ልብን መሸከፍ ያስፈልጋል። በፈሪሃ እግዚአብሔር ተጠንቅቆ አላችሁን? ስለዚህ አሁን መፍራት የለብንም። ለምን ስንሞት ወደ ማን የምንሄደው? እግዚአብሔር ጥብዓቱን ያድለን። እምንቆይ ከሆነ ረድኤቱን፣ እምንሞት ከሆነ ጥብዓቱን ያድለን። ሁለቱም ያስፈልገናል። እምንቆይ ከሆነ በቸርነቱ ይጠብቀን፣ እምንሞት ከሆነ ደግሞ ድፍረት ያስፈልገናል። ለዚህ ዘመን ሰው ሁለቱም ያስፈልጉናል። ወይ ደፍረን መሞት ወይ በረድኤቱ መቆየት። ዝም ብሎ ግን ሞትን መድፈር ተገቢ አይደለም። ጥበብ ያስፈልጋል። ተሟግተን ነው የምንሞተው። ዝም ብሎ መሞት የለም። ስራን ሳይሰሩ መሞት ደግሞ ጅልነት ነው። ስራን ሰርቶ ነው የሚሞተው። ጌታም እኮ ስራውን ስላልጨረሰ አንዳንድ ቀን ይሸሽ ነበር አይደል? ስራውን መጨረስ አለበታ። ገና ብዙ የሚያስተምረው ስለነበረው ወሶበ ሰምዐ እግዚእ ኢየሱስ ከመ ተማከሩ ፈሪሳውያን ከመ ይቅትልዎ ተግህሰምየ። ሊገሉት እንደተማከሩ ሰማ፣ ሸሻ ብሎ ይቆያል። ጊዜው እስኪደርስ ነው። ቆየ። ቅዱስ ጳውሎስም ትምህርቱን ሳይጨርስ ሊገሉት ሲሆን ሕግ ያውቅ ነበርና እስኪ አሁን የኢትዮጵያ ሕገ መንግሥት አንብቦ የሚያውቃል? ለዚህ ሕግ አናውቅ ምን አናውቅ። በቃ የመጠጥ ሕግ ቢሆን አሁን እናንተ በፓወር ፖይንት አሁን ሁሉ ሰው ስልጠና ይሰጠኛል። እዚህ ተነስቶ እንትን ማለት እንደዚህ ነው፣ ይሄ እንትን በእንትን ስታወራርደው እኩል ይሆናል እንትን ይሆናል ብሎ ይሰጠን ነበር። ያንን ቢሆን ማለት ነው። እንትን አሁን አንድ ሰው ጠጅ ሊጠጣ ነው ሲል ቅድም ምንድን ነው የበላ? ኖ ይህን ከበላ ጠጅ መጠጣት የለብንም፣ ለዚህኛው ይሄ ነው ጥሩ ይላል ማለት ነው። እንደዚህ ብሎ ስልጠና ይሰጣል። እንደዚህ አድርጎ ማለት ነው። የዚህኛውን ቀመር ግን የሀገርህን ሕግ ማወቅ አለብን። ጊዜው ሕጉ ትክክል ይሁንም አይሆንም፣ ግን መብታችን ለማስከበር ሕግ ማወቅ የለብንም? ማወቅ አለብን። ታሪክ ማወቅ አለብን። ሕግ ማወቅ አለብን። ሞኝ ሕዝብ መጫወቻ ሆኖ ይሞታል። ቅዱስ ጳውሎስ የሮምን ሕግ ያውቃል። ሊገሉት ሲሉ
ህዝቡ ቆርጧል። አይሁዳውያን ከሰዋል። ንጉሱም ሰምቷል። ሊገሉት ነው። ሕግ ያውቃል። በዘመኑ የሮም ዜግነት ያለው ሰው አይሞትም። ቀረባል። የሮም ዜግነት ያለው ሰው ይገደላል እንዴ አለ። ኧረ አይገደም፣ እኔ እኮ በአባቴ ሮማዊ ነኝ። ተለቀቀ ማለት ነው። ይኸውልህ ሕግ ነው። በዛን ጊዜ ዝም ብሎ ተነስቶ አባታችን ወይ በሰማያት የምትኖር ስም ይቀደስ ብቻ አይደለም፣ ሕግም ማወቅ ያስፈልጋል። ጸለየ፣ ሕግም ማወቀ። ጸልዮ በሕግ ሐሞት ተረፈና አስተማረ። ትምህርቱን ሲጨርስሳ ንትሜነንህ ወይን ሐስር ንትመነደብህ ወይን ጽያር ወዘልፈን እንጸውር ሞቶ ለክርስቶስ በሥጋነ። እንናቃለን፣ አንዋረድም። መከራ ያበዙብናል፣ አንጨነቅም። የክርስቶስን መከራ መስቀል በሥጋችን ተሸክመን እንዞራለን እያለ ለሰርግ እንደተጠራ እንደታጨ ሙሽራ ወደ ሞቱ ይሄድ ነበረ። ሞቱን ወዶ ተቀበለው፣ ጨርሶ አላ። ስለዚህ ሁላችንም ወይ በረድኤቱ ወይ በጥባቱ እንድንጠቀም አያያዝ ማወቅ አለብን። ይህን ነው አትፍራ አለው። ቀጥሎስ ምን አለው? ወገብህን ታጠቅ። እስኪ በሉ ምን አላችሁኝ? ለዚህ ሶስት ነገር እናገርና ጨረስኩ። ወገብህን ታጠቅ። አንድ ለልቡናችን ተዘክሮን ማስታጠቅ አለብን። ለሕሊናችን ንጽህናን ማስታጠቅ አለብን። ለአእምሯችን ዕውቀትን ማስታጠቅ አለብን። አሁን ለልቡናችን ተዘክሮ ማለት ልቡናችን ሐሳብ ሊኖረው ይገባል። ሐሳብ መኖር አለበት። ማሰብ። አሁን ሰው አያስብም። አንደኛ ፈጣሪውን አያስብም። ፈጣሪውን ማሰብ ትቶታል። የእግዚአብሔርን ውለታ አያስብም። እግዚአብሔር እንደፈጠረን ማወቅ አለብን። ማን የፈጠራችሁ? አቤት ማን የፈጠራችሁ? ግድ የለም እግዚአብሔርን ብትሉ ሥላሴን ብትሉ ያው ነው። እግዚአብሔር የሚባለው ሥላሴ ነው። አይዟችሁ። ማን የፈጠራችሁ? በቃ ሥላሴን በሉ እግዚአብሔርን በሉ ያው ነው። ማን የፈጠራችሁ? ፈጣሪ ያላችሁ የላችሁም? አሁን ሌሊት ስትተኙ ገጣም መብለህ ስታደርሰ ለሌሊቱ ፈጣሪ ያለው የምንል ይመስላል። አሁን አለቃ የሌለብን እኮ መስልን የምንተኘው ማለት ነው። እግዚአብሔርን ያህል እኮ አለቃ አለን እኮ ባለቤት ያለት ሰዎች። አንድ ሰው ይኸውልህ ከሚስቱ ጋር ሄዶ ይቺ ባለቤቴ ናት ሲል ምን ማለቱ ነው? ምን ማለት ይመስላችኋል? አታውቁትም? ሳታውቁ ነው ባለቤቴ የምትባባሉ። እንደው እኮ ይገርም። ባለቤቴ ነው ማለት ምን ማለት? ገሌ ባለቤቴ ነው ትላለች ሴትዮ። ምን ማለት? እኔ የእሱ ዕቃ ነኝ ማለት ነው። ያዝብኛል፣ ገንዘቡ ነኝ ማለት ነው። ታዝብኛለች ማለቱ ነው። እውነት አሰብ አቤት የኔታ የሚባሉት መምህር ሲያገቡ የኔታ እግረውት ልጠባወት ካባ ልጠብልዎት ስትላቸው የነበረችው ሀገባቻቸው የታ ምሽተ ነው ትላቸዋለች ማለት ባለቤት አይደለችም፣ አዛዥ ናት ማለት ታዝብኛለች ማለት ነው። ይኸውልህ ባለቤት ማለት አዛዥ ማለት ነው። ባለቤቴ ነው ካለች ለባሏ ሳትታዘዝ እሳቸው ባለቤቴ ናቸው ማለት ነው። ሳትታዘዝ ምኑን አዘዘብሽ? እኔ እኮ አሁን በቃ ያዝባት ካባይን እኔ ማዝባት ነይ ተለበሽ፣ እሺ ታጠቢ፣ እሺ ባለቤቷ ነኛ። ባለቤት የሚያዝ ነው። እግዚአብሔር ደግሞ የእኛ ባለቤታችን ነው። ምናችን ነው? እስኪ በሉ እኛ ምኖች ነው? በጎቹ፣ ከብቶቹ፣ ልጆቹ፣ ሕዋሳቱ፣ አካሎቹ ነን። እግዚአብሔር የፈጠረን በጎቹ ነን። ወይ ከውና አሃደ መሬተ ለሃዱ ኖላዊ ብሎ ተናግረዋል። ልጆቹ ነን። ምን ሆኗል? በጥምቀት ወልዶናልና። ሕዋሳቱ ነን። በቤተ ክርስቲያን አንድ አድርጎናልና። ፈጣሪ እንዳለን ሁነን መኖር አለብን። አንድ የፈጠረ አካል እንዳለን እኔ እኮ እግዚአብሔርን የምመስል አካሌን ማዋረድ የለብኝም። መልኬ በእግዚአብሔር አርአያ የተፈጠረ ነው። ሰውነቴ የእግዚአብሔር ነው። ገንዘብነቴ የእሱ ነው። በገንዘብ በእጄ ሊያዝበት፣ በጆሮዬ ሊያዝበት፣ በእግሬ ሊያዝበት፣ በልቤ ሊያዝበት፣ በሰውነቴ በጠቅላላ እግዚአብሔር ሊያዝበት ምን አለ ይገባል። በሚሞት ስጋችሁ እግዚአብሔርን አክብሩት ያለ ቅዱስ ጳውሎስ። ስለዚህ ነው ስጋችን ባለቤት አለው። እኛ አይደለንም ባለቤቱ። እኛው ተጠቅመንበት፣ እኛው በልተንበት፣ እኛው ጠጥተንበት፣ እኛው ፈርሰን በስብሰን ሙተንበት ልንቀር የተሰጠ አካል አይደለም። ይህ አካል ባለቤት አለው። ያውም ደም የከፈለ ባለቤት አለው። ስጋውን የከፈለ ባለቤት ያለው አካል ነው። የገዛ ንብረታችን አይደለም። የምንቀልደውም በክርስቶስ ትፈቅዱኑ ትረስይዎ ላባለ ክርስቶስ አባለ ዘማ ብሏል ቅዱስ ጳውሎስ።
የክርስቶስን ሕዋስ ወስዳችሁ የዘማዊ አካል ልታደርጉት ትወዳላችሁን ይላል። ይሄንን ነው አንድ ማድረግ ያለብን። በሰውነታችን እግዚአብሔር እንዲያዝበት ምን እንዲያደርግ? ጾምልኝ ሲል እንዲጾምለት፣ ቁምልኝ ሲል እንዲቆምለት፣ አፍህን ክፈትና መስግነኝ ሲለው እንዲያመሰግነው፣ ስገድልኝ ሲል እንዲሰግድለት፣ አስቀድስልኝ ሲለው እንዲያስቀድስለት ይገባል። እግዚአብሔር በእኛ ማዘዝ አለበት። እግዚአብሔር በእኛ ላይ የአባትነት የፈጣሪነት ብውህነቱን መብቱን ስንነጥቅ ስናሳጣው እንዳያዝብን እግዚአብሔር ደግሞ የእኛን መብት ይነጥቀናል። እግዚአብሔር በእኛ ማዘዝ አለበት። እንዲያዝብንም እሺ በጎ ብለን መታዘዝ አለብን። ይህን ነው ማሰብ ማለት፣ እግዚአብሔርን ማሰብ። ሃይማኖት ያለው ሰው ማለት ምን ማለት መሰላችሁ? ሌላ ምንም አይደለም። አንድ ሰው ሃይማኖት አለው ማለት ፈጣሪውን ያስባል ማለት ነው። ሌላ የለም። እስቲ ማሰብ በሉ። የት ነው የምናስበው እግዚአብሔርን? አቤት፣ በሁሉም ቦታ። ስንተኛ ማንን ማሰብ አለብን? ስንነሳት፣ ስንሄድ፣ ስናወጋስ፣ ሰው ሳይኖረ ሰው ቤት ብትቀመጡስ? ከአንድ ሴትና ከአንድ ወንድ ጋር ብቻችሁን አንድ ቤት ብትቀመጡስ? እግዚአብሔርን የሰው ብር ፊታችሁ ቁጭ ቢልስ? ሰዎቹ አያዋችሁም። ማን ያያል? ይሄ ነው ማሰብ ማለት እኮ ይሄ ነው ማሰብ ማለት ይሄ ነው። ሰው ኃጢአት ለምርጫ ሲቀርብለት ፈጣሪውን ካሰበ ወዲያው መላቀቅ ይችላል። ማሰብ አለብን። ማሰብ ስለምናቆም ነው የምንበድለው። አናስብም በፍጹም። እግዚአብሔር ፈጣሪነቱ መታሰብ አለበት፣ አባትነቱ መታሰብ አለበት። እውነቴን ነው ነግራችሁ። አንድ ልጅ ተወለደ። ልጁ ቁርጥ ጎረቤቱን ቢመስል አባትየው ደስ ይለዋል ይከፋዋል? ተናገሩ እንጂ ምን ብሎ ነው የሚከፋው? አቤት የሌላ ልጅ ነው ብሎ። እኛስ ቁርጥ ዲያብሎስን ብንመስል እግዚአብሔር አይከፋውም? የማን ልጆች ነን እኛ? ከማን የወለደ? ከቤተ ክርስቲያን። ማን ነው መምሰል ያለብን? አባታችን እግዚአብሔር ነው መምሰል ያለብን። ይቅር ባይነታችን እግዚአብሔርን ይመስላል? አሁን አይመስልም እኮ። አንታረቅም በፍጹም እኔ አላደርገውም እንዳታመጡብኝ ፊት ደግሞ እኛም የበደሉን ይቅር እንደምንል ክርስትና ድራማ ነው እንዴ? መቀለጃ እኮ አይደለም። እኛም የበደሉን ይቅር እንደምንል የራስን ልቄም ቋጥረ እንደዚህ አይደለም። ልጅ አባቱን መምሰል አለበት። እንደ አባታችን እንደ እግዚአብሔር ይቅር ባይ መሆን አለብን። ነጽተን ባንጨርሰው መንጻት አለብን። መጀመር አለብን። መድከም አለብን። ተኝተን ልንነጻ ነው እንዴ? እንኳን የሚያስብ የሰው ጭንቅላት እኮ የማያስበው ልብስ እኮ ወንዝ ካልወረዱ አይነጻም። ተለፍቶ ነው ልብስ የሚታጠብ። እስቲ ልብስ እንዴት እንደሚታጠብ ይሁት ተለቅልቆ ተማስኖ ተደክሞ በእንዶዱ በሳሙናው በዚያ ተለፍቶ ነው። ሲቁጭ ብለህ ዝም ብለህ የከረመው ልብስ ሻንጣ አስቀምጠውና ሰሞኑንስ ልብስ የቆሸሸ ብትል ታጥቦ የተተኩሶ ይገኛል? አይገኝም። መንጻትም ተለፍቶ ነው። እንልፋ፣ እንወድቃለን። ልብስ ስታጥፍ ውሃው ይረጫሃል፣ ሊያድጥህ ይችላል፣ ወገብህ ይታመማል፣ እግርህ ይደነግዛል፣ ወገብህ ይፈዛል። መከራ ዓይንህን አዙሮ ቀይ ሊለብስ ይችላል። ይህ ሁሉ ይደርሳል። ፀሐይ ይመታል። ንጽህናውን ስለምትፈልገው ታግሰ ታጥባለህ። እንንጻ ስንል እንወድቃለን፣ እንነሳለን፣ እንበድላለን። በንስሐ እየተነሳን መንጻት አለብን። እግዚአብሔርን ማሰብ ፈጣሪነቱን አባትነቱን እንደሚያስብልን ማወቅ። አስራት ስናወጣ ሳንቲም ስንሰጥ ሁላችን ምንድን ነው የምናደርገው? እች እንኳን መታከሚያ ናት። ደግሞ የምትመጻደቁትስ ነገር እውነት እኮ ይመራል። የምትመጻደቁት ምዕመኑ በቃ አሁን እኔ በጣም የመረረን ለምዕመኑ እውቅና መስጠት። ይህን ቤተ ክርስቲያን የሰሩት አቶ ገሌ ናቸው። አጎታቸውም ድሮ ያኛውን የጊዮርጊስን ሰርተው ነበር። አክስታቸው ደግሞ የዚህን ደብር ካህናት በሙሉ ግብረ ሰላም ታበላ ነበር። እንዲሁ መከራ የተገባው በዚህ ነው። ያን መመጻደቃችን አባቱ ቤት አርሶ የሚመሰገን ልጅ ማን ነው? ርስት የሚወርስ አይደለምን? እንዲያ ከሆነስ በአባታችን ቤት ምንመሰገን ለዚህ ማን ነው? ሳይቸግረው የሚለምን ፈጣሪ ይመሰገናል እንጂ ሰተን በመስጠት ፈጣሪያችን መምሰል አለብን። ስለዚህ ሁላችንም የእግዚአብሔር ልጆች ሁላችሁም እግዚአብሔርን የምትወዱት ይልቁንም እግዚአብሔር የሚወዳችሁ ማድረግ ያለብን ምንድን ነው?
ማሰብ አለብን። እግዚአብሔር ያስብልኛል እንበል። እግዚአብሔር ያስብልኛል፣ እግዚአብሔር ይመግበኛል፣ እግዚአብሔር ይጠብቀኛል፣ እግዚአብሔር ይወደኛል፣ አባቴ ነው ብላችሁ ማሰብ አለ። እግዚአብሔርን እንደ አለቃ እንደ ክፉ የቢሮ አለቃ ማሰብ የለብን። እንደ ክፉ ንጉሥ አታስቡት። እንደ ቸር አባት ነው ማሰብ። ምን ማለት ይመስላችኋል? አባት ስለሆነ ወበከመ ይምህር አብ ውሉዶ ከማሁ ይምህሮሙ እግዚአብሔር ለለ ያፈቅርዎ። እንደዚህ ሁሉ እግዚአብሔር የሚወዱትን የሚፈሩትን ሰዎች ይራራላቸዋል። አባት ለልጁ እንደሚራራ ልጅ በአባቱ ሐሳብ ይኖራል፣ ሕዝብ በእግዚአብሔር ሐሳብ ይኖራል። ይህን እንድናስብ ነው ማሰብ አለብን። ደሞ እንዲያ ካልሆነ ደሞ ፍርዱንም ማሰብ ይገባል፣ ውለታውንም ማሰብ ይገባል። ያደረገልን ብዛቱ ስንጠላው ተከትሎ ስንረሳው አስቦ ስንቆሽሽ አጥቦ ገመና ሸፍኖ ስንወድቅ አንስቶ ስንዋረድ አክብሮ ከሰው ቆጥሮ ከነሁለንተናችን የያዘን እሱ ነው። ይህንና የዚህን አባት ውለታ ከመርሳት በላይ ምን አለ? ይህን ነው ማሰብ በእውነቱ ማለት። እሱም ያለ ይህን ውለታዬን አስቡ አትርሱ፣ ሌላ ምንም አይደለም። ሐሳዊ መሲህ በመጣ ጊዜ ለዘንዶ 7 ቀንድ አለው የተባለው አንዱ ቀንዱ ምን ይመስላችኋል? ኃጢአተ እስራኤል ነው። የእስራኤል ኃጢአታቸው አንዱ ምንድን ነው? እግዚአብሔርን መርሳት ነው። ውለታውን መዘንጋት የለብንም። ለዚህ ፈጣሪያችን በቤቱ ብናገለግል ብናስቀድስ ምን ይቀርብናል? ይሸልመናል እንጂ። እንዲያ ብሎ ደግሞ ፍርዱንም ማሰብ ይገባል። እግዚአብሔር ይፈርዳል። ወማ እኮ ይመስጥ ብሏል ቅዱስ ዳዊት። ያለዚያ ግን ይነጥቃል የሚያድንም የለም ብሏል። ፍርዱንም ማሰብ ይገባል። ፍርድም የሚጀምር ከእኛ ቤት ነው፣ ከቤተ መቅደስ ነው። ሌላው ሞታችን እናስብ፣ እንደምንሞት እናስብ። መቼ ነው የምንሞተው? እስኪ ንገሩኝ። አቤት የዛሬ 10 ዓመት፣ በ70 ዓመታችን፣ አእምሮ በ80 በ160 ዛሬ ለወግማ ማን አለ? እኔንም ጨምሮ ማለት ነው። እምንሞት መቼ ነው? አሁን በሉ እንጂ። አቤት እና ቢመጣው ምን ይደረግ? እስቲ ስጋው ደግሞ ያልተቀበላችሁ አውጡ ቀኝ እጃችሁ። አሁን ቢመጣስ መድኃኒዓለም ጥርግ ቢያደርገን መልሱ ምንድን ነው? እስቲ ሞትን ማሰብ ይገባል። የሞት ነገ የለውም። ተፈራርማችኋል እንዴ? ውል ወስዳችኋል። ጉዳዩን የምመጣው የዛሬ 10 ዓመት ስለሆነ አንደኛ ገሌ ብሎ ምስክር አላችሁ። የመዳን ቀን ዛሬ ነው። ከዛሬም አሁን ነው። የምትታረቁትን ዛሬ ታረቁ፣ የምትመልሱትን ዛሬ መልሱ። ትመለሱ እንደሆነ ዛሬ እንመለስ። ዛሬውኑ ይቅር እንበል። ዛሬውኑ እንታረቅ። ነውራችንን እንተው። ንስሐ አባታችንን ሂደን እንፈልግ፣ እንታረቅ። ለስጋው ደግሞ እንዘጋጅ። ክርስቲያን የሆነ ሁሉ የክርስቶስ አካል ነው። ልጅም ትልቅም ሁላችንም ለስጋው ደግሞ መዘጋጀት አለብን፣ መስራት አለብን። ይህን ያደረግን እንደሆነ የሰራዊት ጌታ እግዚአብሔር በመጣ ጊዜ አያስፈራንም። ለሙሽርነት እንጂ ለፍዳ አይመጣብንምና፣ ለሰርግ እንጂ ለልቅሶ አይመጣብንምና፣ ለማልበስ እንጂ ለማራቆት አይመጣም። እርሱ መድኃኒታችን ኢየሱስ ክርስቶስ የሚመጣው ቤተ ክርስቲያንን ነፃ አውጥቶ አባኒ ንጉሥ ውስጥ ተጽርሁ የምትል ያን ጊዜ ነው። ቤተ ክርስቲያን ንጉሥ ወደ አዳራሹ አገባኝ ብላ የምትጸልዩ ልጇ ኢየሱስ ክርስቶስ ይመጣላት ነው። ያ ነው የቤተ መቅደስን መጋረጃ ቀዶ ቤተ ክርስቲያንን ወደ ምስጢረ ቤተ ክርስቲያን አስገብቷታል። አሁን ደግሞ የሞትን መጋረጃ ይቀድና መንግሥተ ሰማያት ስንገባ አባአኒ ንጉሥ ውስተ ጽርሁ። ለዚህ ነው መኃልየ ዘሰሎሞን በባለ 50 የሚዘመር በባለ 50 አጥብቆ የሚደገም መጽሐፍ የሆነው። ባለ 50 የክርስቶስ መምጣትና የመንግሥተ ሰማያት ምሳሌ ስለሆነ በመንግሥተ ሰማያት ቤተ ክርስቲያን የምትዘምረው መዝሙር ነው መኃልየ ዘሰሎሞን። ትልቅ ጸሎት የሆነው ለዚህ ነው። ስለዚህ ሙሽራችን ኢየሱስ ክርስቶስ ይመጣል። እኛ ልብሳችንን አጥበን ተዘጋጅተን መጠበቅ ይገባናል። ለዚህ ሐሳብ አንድቱ ነው። ቅዱስ እንጦንስ እንዲህ አለ፣ ሰው በኃጢአት ለመውደቅ የኃጢአት የገደል አፋፍ ላይ በቆመ ጊዜ በዚያ ቅጽበት ሞቱን ቢያስብ ከኃጢአቱ ወዲያው መውጣት ይችላል ብሏል። ሰማችሁ? አሁንስ እያሰባችሁ ነው? እንኳን ኋላ። ስለዚህ ሞታችን ማሰብ አለብን። አሁን እንዲያው ክርስቶስ ቢመጣ አንድ ሰውዬ ሄዶ የአንዱ ሰውዬ ሚስት እኔ ጋር በጀበኝ ኃጢአትን ፈጽም አላት። አይሆንም፣ አንተም ሚስት አለች እኔም ባል አለኝ። ግድ የለሽም አይሆንም፣ ግድ የለሽም አይሆንም።
በሌላ ቀን በዚህ ቀን ናሽ አለችው። ሄደ። ምን ልታደርግ ነው የመጣህ አለችው። እሺ ብለሽኝ የለም እንዴ አላት። አይ ኃጢአት እኮ ነው አለችው። አንተም ሚስትህን እኔም ባሌን ልተውና ኃጢአት እኮ ነው፣ ንስሐ እንገባበታለን፣ አብረን እንደተኛን ደርቀን ብንቀርስ አለችው። ንስሐ ሳንገባ ወዲያው ብንሞትስ አለችው። በለጥሽኝ ብሎ ሄዶ ንስሐ ገባ ይላል። አያችሁ፣ ሞት ወዲያው ብንሞትስ? አረ እንደው እውነቴን ነው እኔም ነገራችሁ፣ እኔ እፈራለሁ። እውነቴን ነው። አንድ አባት እንደው የጸለየው ጸሎት በጣም ይደንቀኛል። ከቤተ ክርስቲያን ቅዱሳን አንዱ አባት ምን አለ? ጌታዬ ኢየሱስ ክርስቶስ ወይ ሁልጊዜ ስትመጣ የሚያስብ ልብ ስጠኝ ብሏል። ሁልጊዜ ዛሬ ይመጣል እያለ የሚያስብ ልብ ስጠኝ። ዛሬ ይመጣል። ቤታችሁንማ እንግዲያ እንዴት እንደምትጠብቋት ነው የለም እንዴ? በደንብ አድርጋችሁ ቤቱ ያለው እንኳን ተበድሮ ነው በር ገዝቶ የሚያቆም የሌለውም ቢሆን ቤታችን ነቅተን እንጠብቅ። ሶበሰ አይመረ ባለቤት ጊዜ ይመጽ ሰራቂ እምተጋ ዋህለው። ባለቤት ሌባ የሚመጣበትን ጊዜ ቢያውቅ ነቅቶ ተግቶ በጠበቀ ነበር። ስለዚህ ትግሁ እንቀ እስመ ይተአምሩ ጊዜ ይመጽ እግዚእክሙ። ፈጣሪያችሁ የሚመጣበትን ሰዓት አታውቁምን? ኪያስ ተግታችሁ ጠብቁ ብሎናል። እናስብ፣ እስኪ እናስብ በሉ። ማሰብ አለብን። ማሰብ ነው የሚያድነን። አሁን ሰው ማሰብ ትቷል ነው የምላችሁ። ማምላክን ሰው አያስብም። ተዋስቡ። የድሮውን ዘመን የምናስብ። በመጨረሻ የምነግራችሁ እውቀትን መታጠቅ አለብን። እስኪ እውቀትን በሉ። ታሪክ ማወቅ አለብን። ሃይማኖት ማወቅ አለብን። ስርዓት ማወቅ አለብን። ቤተክርስቲያንን ማወቅ አለብን። ሁሉን ማወቅ አለብን። አሁን ባለትዳሩ የሚጋባው መቼ ነው? ብዙ ጊዜ ባለትዳሮች ስለ ትዳር ከንስሐ አባታቸው የሚማሩ ተጋብተው ከተጣሉ በኋላ ሊጋቡ ቀን ከቆረጡ በኋላ ነው። ሳታውቁ እየተጋባችሁ ነው የምትፋቱት። እወቁት። ምንድነው ትዳር? መነኩሴው ግራ የገባው ሳይማር እየመነኮስ አይደለም? እዳ የገባ ነው። ሳይማር ይመነኩሳል። ከዚህ በኋላ መንኩሶ ገዳም ይበጠብጣል፣ አገር ይበጠብጣል። ሳትማሩ ታገባላችሁ፣ ትዳሩን ታምሱታላችሁ። አውቃችሁ አግቡ፣ እወቁ፣ ተማሩ፣ ትምህርት ውደዱ። እውቀት ሊኖረን ይገባል። እንደ ቅዱስ ጳውሎስ ቅድም እንደነገርኳችሁ ቅዱስ ጳውሎስን ያዳነው እውቀቱ ነው። እውቀትም ይጠብቃል፣ አይምሮ ከመከራ ይጠብቃል። ስለዚህ እውቀትን መታጠቅ አለብን። ከአይምሮ ንጹሕ ነኝ አትበል፣ በአይምሮ ልጅ ነኝ ሕፃን አይምሮ ነኝ አትበል። እውቀት ይሳልብን መድኃኔዓለም። እልፍ አእላፍ መላእክት ቢቆሙ ካንተ ፊት አያርፉም ይትጋሉ ስሉስ ቅዱስ እያሉ